Infrastructure in Ethiopia. To be honest, I was very surprised. The reason. All right, Chad. Guess what he said? What? What'd you just say? Oh, you know English? Oh my God! Bro, say it again. Say it again. Calm down. Oh my God! What else? What? What else? You know what else? የአይሾ ስፒድ የኢትዮጵያ ጉዞ ልዩ ዘገባ። ሰላም ጤና ይስጥልኝ። ዛሬ በዓለም አቀፍ ደረጃ በቢሊዮኖች የሚቆጠሩ እይታ ያለውና ታዋቂው ዩቲዩበር ከ50 ሚሊዮን በላይ ሰብስክራይበር ያለው በአፍሪካም ጉዞ ውስጥ ለሀገራችን ለኢትዮጵያ የሰጠውን ልዩ ቦታና የገጠሙትን አስገራሚ ሁኔታዎችን በዝርዝር እንመለከታለን። ስፒድ በኢትዮጵያ በነበረውም ቆይታም ተገርሟል፣ ደንግጧልም፣ አልፎም ተርፎም ራሱን ስቶ እስከ መውደቅም ደርሷል። ይህ ሁሉ እንዴት ሆነ? አብረን እንይ። በነገራችን ላይ ስፒድ ወደ ኢትዮጵያ ሲመጣ ገና በመጀመሪያው ቀን የገጠመው ትልቁ ድንጋጤ የዘመን አቆጣጠራችን ነበር። ኢትዮጵያ ከዓለም በ8 ዓመት ወደ ኋላ መሆኗንም ሲረዳ ወደ 2018 ተመልሻለሁ በማለት በአግራሞትም ነበር የገለጸው። አሁን 2018 ከሆነ ሮናልዶ አሁንም ሪያል ማድሪድ ውስጥ ነው ማለት ነው እያለ እየቀለደበትም ስስቅ ነበር። የሀገራችንን ልዩ ማንነት ለዓለም ሕዝብ ካስተዋወቀባቸው ምርጥ አጋጣሚዎቹም አንዱ ነበር። ለእሱም ይሄ የቁጥር ልዩነት ብቻ ሳይሆን ልክ እንደ ጊዜ ማሽን ወደ ኋላ የተጓዘ ያህል ነበረ ስሜትን የፈጠረበት። ይህም ብቻ አልነበረም። ጉዞውን ቀጥሎ ስፒድ የቡና መገኛ ወደ ሆነችው ሀገራችን መጥቶ ቡና ሳይቀምስ አይመለስም። ነገር ግን የኢትዮጵያ ቡና እንደ ስፒድ ላሉ ከፍተኛ ጉልበት ላለው ሰው እንኳን ከባድ ሆኖበታል። በታሪኩ ለመጀመሪያ ጊዜ በቀጥታ ስርጭት ላይቭ ስትሪም ላይ እያለ ራሱን ስቶ የወደቀው እዚሁ ኢትዮጵያ ውስጥ ነው። ለምን መሰላችሁ? የኢትዮጵያ ቡና ጥንካሬ በወቅቱም የነበረው ከፍተኛ ሙቀትና የውሃ ጥም እንዲሁም ደግሞ እንደ ስፒድ ያለ እረፍት የሌለው ጩኸትና ዝላይ ተደምረውም ከቁጥጥር ውጪ ሆነው ነበር። የኢትዮጵያ ቡና እጅግም ኃይለኛ ነው በማለትም የሰጠው ምስክርነት በብዙዎችም ዘንድም ተጋርቷል። ታዲያስ የስፒድ ጉዞ በከተማም ብቻ አልተገደበም። ወደ ደቡብ ኢትዮጵያ በመጓዝ የበና ጎሳዎችን ጎብኝቷል። በተለይ በረጅም ዱላዎች ላይም ቆሞ መሄድ ለሱ ትልቅ ፈተና ነበረ። ስፒድ በኢትዮጵያም ጎሳዎች ዘንድ ያለውን ጽናትና ጥንካሬም ሲመለከት ኢትዮጵያውያን በጣም ጉልበተኛ ታታሪዎች ናቸው ምስልማስ አድናቆቱንም ገልጿል። በዚያም ጉዞ ላይ ደግሞ ሌላ ማስገራሚ ነገርም ገጥሞታል። ኢትዮጵያ ስፒድ ተብሎ የሚጠራውንና እሱን በሚገርም ሁኔታ የሚመስለውን ወጣት አገኝቷል። ከእኔ በላይ እኔን ይመስላል በማለትም የገጠመውን መደነቅ ለተመልካቾቹም አጋርቷል። ከዚህም በተጨማሪ አይሾ ስፒድ ኢትዮጵያ መጥቶ ካያቸው ብዙ ከተገረመባቸው ነገሮች በተጨማሪ ስለ አዲስ አበባ ስነ ህንፃ ስናገርም ደግሞ ስፒድ በጣም ተገርሟል። በአፍሪካ ጉዞዬ ካዩዋቸው ሀገራት ሁሉ ምርጡ ስነ ህንፃ የኢትዮጵያ ነው በማለት አድናቆቱን ገልጿል። ህንፃዎቹ ዘመናዊና ግን ደግሞ አፍሪካዊም ለዛ ያላቸው መሆናቸውንም ጠቅሷል። ከዚህም በተጨማሪ የኢትዮጵያ ሴቶች ውበትና ጨዋነትን በጣም እንደማረከው በተደጋጋሚም ተናግሯል። በተለይ ከኢትዮጵያ ውበት ንግስት ጋር የነበረው ቆይታ ወርልድ ላይ ሁለተኛ የወጣችውን ከ10 ደረጃ ጋር የነበረውን ቆይታ በሚሊዮኖችም የታየና የተወደደም ነበር።
በመጨረሻም ስፒድ በአጠቃላይ በአፍሪካ ባደረገው የ30 ቀናት ጉዞ ኢትዮጵያ ፈጽሞ ቀኝ ያልተገዛች ኩሩ ሀገር መሆኗን የራሷ የሆነ ጥልቅ ባህልና ታሪክ ያላት መሆኗንም ለዓለም አቀፍ ተመልካቾቹም በሚገባም አስታውቋል። ስፒድ በኢትዮጵያም ቆይታው ብዙ ነገርም ተምሬያለሁም ብሏል። ይህም ብቻ አይደለም። በነገራችን ላይ በላይቭ ስትሪም በነበረው በዩቲዩብ ከፍተኛም ተመልካች ያስመዘገበውም ኢትዮጵያ ነበር። እናንተም በስፒድ የኢትዮጵያ ጉዞ ላይ ይበልጥ ያስገረማችሁ ምንድን ነው? አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮ ከወደዳችሁ ላይክ ማድረጋችሁንና ለቻናላችን አዲስ ከሆናችሁ ማርክ ሶሉሽንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይም ቪዲዮ እስክንገናኝ ቸር ሰንብቱ። እግዚአብሔር አምላክ ኢትዮጵያን ይባርክ። ለሁሉም ሰዎች ሰላም ይሁን። We are here in Dubai. I want to show Dubai, Ethiopia. Let's go. Show it. Habibi, come to Ethiopia.
Bye.